የጳጳሱ ሁለት ገጽታዎችና የሰሞኑ ሲኖዶሳዊ ውዝግቦች ገለቴ ፈማዳ አማበራበራቲ ገለቴ ፈማዳ አማበራበራቲ አማበራበራቲ ሞቲዳቲ አማበራበራቲ ሞቲዳቲ አማበራበራቲ ሞቲዳቲ አማበራበራቲ ሞቲዳቲ ገለቴ ፈማዳ አማበራበራቲ ገለቴ ፈማዳ አማበራበራቲ አማበራበራቲ ሞቲዳቲ አማበራበራቲ ሞቲዳቲ አማበራበራቲ ሞቲዳቲ አማበራበራቲ ገለቴ ፈማዳ አማበራበራቲ ገለቴ ፈማዳ አማበራበራቲ አማበራበራቲ ሞቲዳቲ አማበራበራቲ ሞቲዳቲ አማበራበራቲ ሞቲዳቲ አማበራበራቲ ሞቲዳቲ እኚህ ያለፉት ዓመታት አወዛጋቢ አባት ተብለው ቢጠሩ የለም ሐሰት ነው የማይባልባቸው አባት ናቸው። በተለይም ባለፉት 3 እና 4 ዓመታት ውስጥ ብፁዕ አቡነ ሳዊሮስ የሚለውን ስም የማያውቅ ኦርቶዶክሳዊ ክርስቲያን ስለመኖሩ እርግጠኛ መሆን አይቻልም። እኚህ አባት ልክ እንዳለፉት ዓመታት ሁሉ አሁንም ማወዛገባቸውን ቀጥለዋል። በእርግጥ በእርሳቸው ዙሪያ የሚፈጠሩ ውዝግቦችና የጎንዮሽ ወሬዎች የሚነሱት ከእርሳቸው ብቻ ላይሆን ይችላል። አንዳንድ እወደድ ባይ እርሳቸው ስራ አስኪያጅ ቢሆኑ አንዳች ቦታ አያጡልኝም ብሎ የነገ እንጀራውን ዛሬ የሚጋገር ውስጥ ታዋቂ ምናልባት ከሰሞኑ ስማቸውን እያጎነ ስራቸውን እያከበረ ይሆናል። አንዳንድ ነገር በኪሱ የሆነ ሰው ደግሞ የሰሩት ሁሉ የማይጥመው በአንድ ወቅት መለስ ዜናዊ ሲሉት እንደሰማ ነው የአይናቸው ቀለም አላምር ብሎት ለትችት የሚፋጠነው ደግሞ ነጋጠባ አባ ሳዊሮስ እንዲህ አድርገው አባ ሳዊሮስ በዚህ ገብተው በዚህ ወጥተው እያለ ነገር ማመላለሱን ከሰሞኑ አጠንክሮ ይዞት ይሆናል። በየትኛውም በኩል ይሁን የጳጳሱ ስም ግን አሁንም የመነጋገሪያ ርዕስ የውዝግብ መነሻ ከመሆን ግን አልዳነም። ከሰሞኑ የተጀመረውና አሁንም እየተደረገ ባለው የ2017 ዓመተ ምህረት የግንቦት ርክበ ካህናትም ቢሆን በብፁዕ አቡነ ሳዊሮስ አጀንዳዎች መወጠሩ አልቀረም። ብፁዕነታቸው እስካሁን በአደባባይ ወጥተው የተናገሩት እንዲህ መሆን አለበት ብለው ያስቀመጡት አቅጣጫ ባይኖርም ውስጡን ግን በማይታይ ስውር እጅ የሚከወን የሥራ አስኪያጅነት አጀንዳ ያላቸው ብሎ የሚያማቸው ሰው ቁጥሩ ቀላል አይደለም። ለዚህ አጀንዳ ግብዓት ይሆን ዘንድ ከሰሞኑ ስራቸውን የሚያወድሱ ስማቸውን የሚያሞግሱ ዘገባዎች የማህበራዊ ሚዲያው ቀለብ ሆነው የቅዱስ ሲኖዶስ አባላት በሆኑ አባቶች ዘንድ ተጽዕኖ ፈጥረው ግባቸውን ይመቱ ዘንድ በስፋት እየተሰራባቸው ነው የሚል መከራከሪያ የሚያቀርቡ አሉ። አቡኑ በእነዚህ መሰረታዊ ምክንያቶች የተነሳ ሁለት መልክ አላቸው ብንል እምብዛም ከእውነታው የራቀ ላይሆን ይችላል። በአንድ ጎን የልማት አርበኛ የሚባል የክብር ካባ የደረቡ፣ በሌላ ጎን ደግሞ ስልጣንን ከምርጫ በፊት ለማሸነፍ የሚተጉ ተብለው እየተፈረጁ ናቸው። እነዚህን ሁለት ሰሞነኛ መልኮች ከማሳያዎች ጋር ማነሳሳት ነው የዛሬው ጥንቅራችን ዋና ዓላማ። እስኪ ከበጎ ነገር እንጀምር። ቀጥሎ የምናነሳው ዘገባ የተገኘው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ከሸገር ሀገረ ስብከት ህዝብ ግንኙነቶች ነው። እንዲህ ይላል። የሸገር ሀገረ ስብከት ከተቋቋመ ገና 1 ዓመቱ ሲሆን አንድ ሀገረ ስብከት ሲቋቋም ሊደርሱበት የሚችሉት ፈተናዎችን ሁሉ በላይ ተፈትኖ በብፁዕ አቡነ ሳዊሮስ በአባታዊ ጥበብና ትዕግስት አመራር ሰጪነት አልፎ ዘንድሮ በነበረው አጠቃላይ ዓለም አቀፍ የሰበካ መንፈሳዊ ጉባኤ ስብሰባ ላይ ከንጋፋና ዘመን ካስቆጠሩ ብዙ አህጉረ ስብከቶች የተቻለ አፈጻጸም በማስመዝገቡ ለመሸለምና ለመመስገን የበቃ ሀገረ ስብከትን ፈጥሯል። ሀገረ ስብከቱ ሲመሰረት ካጋጠሙ ችግሮች መካከል ለምሳሌ ተራሉ ባልታና ሐሜት፣ ስጋትና ስም ማጥፋት፣ ብዙዎች አድባራትም ከአዲስ አበባ ሀገረ ስብከት ስለተቀላቀሉ ፈቃደኛ አለመሆን፣ የፐርሰንትና ለመሪዎቻቸው አለመታዘዝ፣ ወደ ሸገር ሀገረ ስብከት ከመካለላቸው በፊት የነበራቸው ችግሮች፣ ጠቦችና ክርክሮች፣ በየአድባራቱ የነበሩ ውዝፍ ዕዳዎች፣ የክፍላተ ከተሞችና የሀገረ ስብከት የሥራ ቦታዎች በክፍላተ ከተማ የማደራጀት የሰው ኃይል
ማደራጀት ወዘተ ሀገረ ስብከቱ ሲመሰረት ካጋጠሙት ችግሮች መካከል የሚጠቀሱ ናቸው። ብፁዕ አቡነ ሳዊሮስ ለሸገር ሀገረ ስብከት ካበረከቷቸው ትሩፋቶች ጥቂቶቹ ታዲያ እንደ ምሳሌ እንዲህ ይጠቀሳሉ። አንደኛው የመልካም አስተዳደር ጸጋም። የሸገር ሀገረ ስብከት ከሌሎች አህጉረ ስብከቶች በተሻለ መልኩ በአሁኑ ሰዓት ላይ እጅግ ደስ የሚል የመልካም አስተዳደር ስርዓትን ተጎናጽፎ ይገኛል። በየአድባራቱና ገዳማቱ ጠብና ክርክር የለም። የታሸገ ያለቃ ቢሮ፣ የጸሐፊ ቢሮም የለም። የተጣላ አስተዳደር ጽሕፈት ቤትና ሰበካ ጉባኤም የለም። 7ና 8 ዓመት ያስቆጠረ በአመራርነት የቆየ ሰበካ ጉባኤም የለም። የተመረጡበት ዓመተ ምህረት ተጣርቶ በቃለ ዓዋዲው መሰረት በሰዓቱ የሰበካ ጉባኤ ምርጫ ይደረጋል። አምባገነን የሆነ እረኛ እንደፈለግ ቤተ ክርስቲያንን በዘብዛለው የሚል ሹም የለም። እያንዳንዷ ነገር በሕገ ቤተ ክርስቲያን ትመራለች። እያንዳንዱ አገልጋይ አለቃው ሕገ ቤተ ክርስቲያን ነው። በጠብና በጭቅጭቅ ምክንያት አገልግሎት የሚበደልበት ደብር የለም። ሁሉ በሰከነ መንፈስ እየተመሩ ይገኛሉ። ይህ ደግሞ ለቅድስት ቤተ ክርስቲያን እጅግ አስፈላጊ የሆነ የመጀመሪያ መገለጫዋ ነው። ሁለተኛ የሰው ኃይል አጠቃቀም። በሸገር ሀገረ ስብከት ስር የሚመደቡ አገልጋዮች አገልግሎታቸው ታምኖበትና አስፈላጊነቱ ተረጋግጦ እንጂ ሰውን ለመጥቀም ተብሎ ያለ ቦታው ሰው አይቀመጥም። ይህም ሊታወቅ በሸገር ሀገረ ስብከት ስር ባሉ አብያተ ክርስቲያናት ምክትል አለቃ፣ ምክትል ጸሐፊ፣ ምክትል ሂሳብ ሹምና ምክትል ገንዘብ ያዥ ወዘተ እያሉ ቢሮ ማደል የለም። ራሳቸው ብፁዕነታቸውም በአጠቃላይ አንደኛ ዓመት የሰበካ ጉባኤ ስብሰባ ላይ በግልጽ እንደተናገሩት ምክትል ልሆን ብላችሁ በየትኛውም ቢሮ እንዳትጠይቁ። ዋናው ጸሐፊና ገንዘብ ያዥ የሚሰሩትና የሚይዙት አጥተው እየተጨቃጨቁ ምክትል የምትሆኑት ለምንድን ነው? በተማርነው ሙያችን ቀድሰን ሰብከን መሐሌት ቆመን እናገልግል እንጂ ምነው ቤተ ክርስቲያን ምን አሳጣችን በማለት ተናግረዋል። ይህም ለሕግ ቤተ ክርስቲያን አርቀው የሚያስቡ አባት መሆናቸውን ያሳያል። ሶስተኛ የስብከተ ወንጌል መስፋፋት። ብፁዕ አባታችን የሚታወቁት በስብከተ ወንጌል አገልግሎታቸው እንደመሆኑ መጠን በሀገረ ስብከቱም ወጣትነት ለቤተ ክርስቲያን በሚል ርዕስ የያዙት አገልግሎት አሁንም በሸገርና በደቡብ ምዕራብ ሸዋ አህጉረ ስብከቶቻቸው ላይ በስፋት የቀጠሉ ሲሆን በተለይም በሸገር ሀገረ ስብከት ስብከተ ወንጌሉ ትኩረት ተሰጥቶት እየተሰራ ሰባኪ ለሌላቸው የተመደበ በአንድ ቋንቋ ብቻ የሚያገለግሉ ሰባኪያን ባሉበት በሁለት በሶስት ቋንቋ የሚያገለግሉ አገልጋዮች እየተጠናከሩ እንዲሰሩ በማድረግ ቋንቋ አትችልም ተብሎም የተገፋ አገልጋይ ሳይኖር ሁሉን አስተባብረው በመያዝ ሀገረ ስብከቱ በወንጌል አገልግሎት ትልቅ ስራ እንዲሰራ እያደረጉ ይገኛሉ። አራተኛ የገንዘብ ምዝበራና ብልሹ አሰራርን ማስቆም። በሸገር ሀገረ ስብከት እያንዳንዱ ነገር ስርዓትና ሕግ ባለው መንገድ ይመራል። ንዋያተ ቅድሳትን ውስጥ ለውስጥ መሸጥ የለም። በሙስናና በጉቦ አይወቀስም። እቀጥራለሁ አስቀጥራለሁ የሚል በዚህ ዘመን ለቤተ ክርስቲያኗ ትልቅ ተግዳሮት የሆነ የሙስና ስም በሀገረ ስብከቱ አይጠራም፣ ነውር ነው። ይህን ያህል ብር ከፈልሁ እንዴት ተጠየቅኩኝ የሚሉ ከሳሽም ወቃሽም በሀገረ ስብከቱ ስር የለም። ይህንን የገንዘብ ምዝመራ፣ የብልሹ አሰራር፣ የጉቦና የሙስና ስም ከሸገር ሀገረ ስብከት ስር ፈጽሞ አይገኝም። ከዚህም ጋር ተያይዞ በተለይ ትልቅ በሽታ የሆነው የወንዝና የጎጥ በሽታ በሀገረ ስብከቱ ዘንድም ሆነ በአቡነ ሳዊሮስ ዘንድ ፈጽሞ ቦታ የለውም። እንዲያውም እንዲህ አይነት ሐሳብ የሚያንጸባርቁ አካላት ካሉ ራሳቸው ላይ እርምጃ ይወሰዳል። አምስተኛ የልማት አርበኝነት። በሀገረ ስብከቱ ስር ያለመሰልቸት ትልቅ ደብር ነው፣ ትንሽ ደብር ነው፣ ገጠር ነው፣ ከተማ ነው ሳይሉ አባትነታቸው ለሁሉም መሆኑን አምነው በአስቸጋሪ ቦታና ሁኔታ ላይ ሳይቀር አልፈው ሐዋርያዊ ጉብኝት በሚያደርጓቸው ጉዞዎች ሁሉ ላይ ለተሰሩ ስራዎችና ልማቶች ልክ ያለው ምስጋና አቅርበው ገና ብዙ ያልተሰራ አለ፣ ብዙ መስራት ትችላላችሁ በማለት ብዙ የቤት ስራ ሰጥተው ነው የሚመለሱት። እነዚህ ከላይ የተጠቃቀስናቸው 5 ተግባራት አቡነ ሳዊሮስ የሸገር ሀገረ ስብከትን ከተረከቡ በኋላ ያሳኳቸው ናቸው በሚል ከሰሞኑ በብዙ መንገዶች ተመልካቾች ጋር እንዲደርሱ የሆነ ነው። በዚህ መሃል የሚነሳው ጥያቄ የወቅታዊነት ነው። ለምን አሁን የሚል ነገሩን ከጠቅላይ ቤተ ክህነቱ ስራ አስኪያጅነት ጋር ሰፍተው የሚረዱት ሰዎች በዚህ ጊዜ የአቡኑን ስም እንዲህ ማስጮ የተፈለገው ስራ አስኪያጅነቱን ለእርሳቸው ለመስጠት ነው በሚል ነው የሚተረጉሙት። መቼም የአቡነ ሳዊሮስ ስም ሲነሳ ያ የፈረደበት የኦሮሚያ ቤተ ክህነት ጉዳይ አብሮ መነሳቱ አይቀርም። በወቅቱ እጅግ ከባድ የሆነ ድባብን ፈጥሮ የነበረው ጉዳይ ዋና ሰው አድራጊውና ፈጣሪው እርሳቸው ናቸው በሚል አሁን ድረስ አቡነ ሳዊሮስን በጎሪጥ የሚያዩዋቸው ቂም የቋጠሩባቸው አሉ። የኢትዮጵያ ብሔር ብሔረሰቦችን ማዕከል ያደረገ ምርጫ ነው ተካሄደው። ከአንድ ሰፈር የተሰባሰበ የአንድ ቋንቋ ስብስብ ብቻ አይደለም። ከዚህ በኋላ በዛ መንገድ በአንድነቱ የማይሆን ከሆነ የራሳችንን ፓትርያርክ ሾመን አሁን ሲኖዶስ ለማቋቋም ገና ነው። ከዛ ቁጣችን ስናውቅ ሲለይለት ፓትርያርክ ሾመን በራሳችን ለመቀጠል ነው።
በግሌ እኮ የተጎዳው ነገር የለም። ቤተክርስቲያን እዚህ እኮ አብቅታኛለች፣ አሳድገኛለች። ዛሬ ላይ ታሸገ፣ ተወሰደ ወይ ደግሞ ታገደ ተብሎ የሚወራ እኔ ገንዘብ ጭንቀት አይደለም ያዘኝ። ከዚህ ቤት ብር እንደሚከፈልም ተስፋ አድርጌያለሁ የመጣው። ይኖር አይኖር አላውቅማ፣ ጥናቱ እጄ ላይ የለም። አሁን እየተመራ ያለው በፓትርያርኩም አይደለም፣ በቅዱስ ሲኖዶስ ጻፊም አይደለም፣ በሌሎችም አይደለም። እየተመራ ያለው በማን ነው? በብፁዕ አቡነ አብርሃም ነው። እኔ በመንፈስ ቅዱስ ሳይሆን በብፁዕ አቡነ አብርሃም እየተመራ ነው ያለው። አሁን ኦርቶዶክስ ቅዱስ ሲኖዶስ ብዬ ነው። ፓትርያርክ እያሉ ፓትርያርክ እንሹም አላልንም፣ አንሾምም። ለዛ የሚያበቃ ጉዳይም አልገጠመንም። አቡነ ሳዊሮስ አኩርፋው ነው ይሄን ውሳኔ የወሰኑት። ባለፈው ለመንበረ ፓትርያርክ ጠቅላይ ስራ አስኪያጅነት ተወዳድረው በአቡነ አብርሃም ተሸንፈዋል። ያን ለመበቀልና ለማካካስ ነው ይሄን ያደረጉት ይባላሉ። ሰዎችን የጠፉትን ሰዎች ለማዳን በቋንቋ ሄዶ የሚያስተምሩትን አባቶች መልመለን መርጠናል። ህጉ በሚያዘው ማለት ህጋችን ፍትሐ ነገሥት ነው አይደል? እንን ካልፈጸምንላቸው ይቆጡናል፣ ህዝብ ይቆጣል ብለን ስንነግራቸው ህዝብ ምን ያመጣል ነው ማለት ምን ያመጣል ህዝብ እያሉ ይናገራል። ጠቅላይ ስራ አስኪያጁ ራሳቸው የተናገሩት ነው። በምልዓተ ጉባኤ ላይ እኮ ነው። መንግስትን ጠይቃቸዋለሁ፣ ያውቃሉ። ለዋና መስሪያ ቤት በአድራሻ የምናደርሰውን ሁሉ እያንዳንዱ ለመንግስት እኮ በግልባጭ አድርሰናል። የማያውቀው መስሪያ ቤት የለም፣ እንደ ፌዴራልም እንደ ክልልም። ስለዚህ ቅዱስነታቸው እያሉ እኛ ፓትርያርክ እንሹም አላልንም። እንዲህ ካለው የታሪክ ጥቁር ጠባሳ በኋላ ደግሞ አሁን በስራ አስኪያጅነቱ ጋር በተገናኘ የሚቀርብባቸውን ሐሜት በማስረጃ ለማስደገፍ የሚተጉ ሰዎች የቆየ ዘመን ታሪካቸውን እየፈለፈሉ አቡነ ሳዊሮስ ቤተክርስቲያን ከተፈተነችባቸው ጉዳዮች ጀርባ ሁሉ አሉ እያሉ መጽሐፍን ተያይዘውታል። ከሰሞኑ ማህበራዊ ሚዲያውን ያጨናነቀው አንዱ የመረጃ ጥርቅምም እንዲህ ይላል። ባለፉት 2 አስርት ዓመታት ቤተክርስቲያን መከራ በምትቀበልባቸው ወቅቶች በተለያዩ ፈተናዎች ውስጥ ስታልፍ አንድ አይነት አሻራ ወይንም አንድ አካል ከሁነቶቹ ጋር ተያይዞ ሲነሳ መስማት የተለመደ ሆኗል። ከሚነድ እሳት ጀርባ፣ ከሚጨስ ጭስም ጀርባ ክብሪት እጃቸው ላይ የሚገኝ ሰው። ይህ አጋጣሚ ብቻ ለመሆኑ ግራ ያጋባል። እስኪ ጥቂት አጋጣሚዎችን እናንሳ። 90ዎቹ መጨረሻ የሚሊኒየሙ መጀመሪያ ቤተክርስቲያንን ሊውጥ የመጣው ተሐድሶ ልባችንን በእሳት ሲለበለበው በነበረበት ወሳኝ ወቅት እሳቸው ከሌሎቹ አባቶች በልዩነት የተሐድሶዎችን የቴሌቪዥን ፕሮግራም የታኦሎጎስ የአዳራሽ የቦሌፋና ፓርክ ጉባኤያቸውን ሲባርኩ ነበር። በየሀገረ ስብከቱ የቤተ ክርስቲያንን ቀኖና የጣሱ የተሐድሶ አራማጆች ሲታገዱና ሲወገዱ፣ በደቡብ ምዕራብ ሸዋ ዞን ሀገረ ስብከት ግን እነዚሁ አራማጆች ያለማንም ከልካይ በአውደ ምሕረት ላይ ሲፈነጩ እሳቸው በግልጽ ማንም እንዳይነካቸው ከለላ ይሰጡ ነበር። ቤተ ክርስቲያን አንድነቷን ተነጥቃ በሕገ ወጥ መንገድ የኦሮሚያ ቤተ ክህነት የሚባል አካል ሲመሰረት ከነቀሲስ በላይ ጀርባ እርሳቸው ነበሩ። የቤተ ክርስቲያንን መሰረት ያናጋው ልብን የሚያቆሰለው መፈንቅለ ሲኖዶስና መፈንቅለ ፓትርያርክ ሙከራ ሲደረግ ያ የጫካ ውስጥ የሕገ ወጥ ሽሞት ሲካሄድ አቡነ ሳዊሮስ ከዋነኛ ተዋናዮቹ መካከል ዋነኛው ሰው ነበሩ። አንዳንድ አባቶች መንበረ ሰላማ በሚል ሽፋን ከእናት ቤተ ክርስቲያን ሕጋዊ ሲኖዶስ ሲለዩና ሲገነጠሉ እሳቸው መቀሌ ተጉዘው በርቱ የሚል የማበረታቻ መልእክት ያስተላለፉ ሰው ነበሩ። በተደጋጋሚ በገንዘብ የኑፋቄ እንቅስቃሴዎችን በቤተ ክርስቲያን ላይ ከሚያደርገው ጸጋዬ ሮቶ ወይንም ፍኖተ ጽድቅ ጀርባ ዓለም ገና ሰበታ ላይ ባለው ኢንቨስትመንት ተጠቅሞ ቤተክርስቲያንን ሲያደማ ክልላው እርሳቸው ነበሩ። የኦሮሚያ ክልላዊ መንግስት የቤተክርስቲያንን ህልውና ለመጋፋት በሚመስል መልኩ በክልል ደረጃ ከቤተክርስቲያን እውቅና ውጭ የሃይማኖት ጉባኤ አደረጃጀት ሲፈጥር እሳቸው ከጀርባ ነበሩ። ከፍ ብሎም የኦሮሚያ ኦርቶዶክስ ሃይማኖት ሰብሳቢም ሆነዋል። እነሆ ብልጽግና ጥቅሙን የሚያስከብርለት የቤተ ክህነት ተሿሚ ሲሻ እሳቸው እጩ ስራ አስኪያጅ ሆነው ብቅ ብለዋል። ምንጊዜም ቤተክርስቲያን ላይ ፈተና ሲመጣ እርሳቸው ከጀርባ አሉ ይላል ሰሞናዊው አቡነ ሳዊሮስን የሚቃወም ብዕር። እንዲህ ነው እንግዲህ አቡነ ሳዊሮስ የተሰጣቸው ሁለት መልክ የሚገለጸው። የአቡኑ ነገር ከሰሜኑ ጦርነት ወቅትም የሚመዘዝ ስንክሳር አለው። አቡነ ሳዊሮስና የትግራይ ተወላጆችን ያገናኘው የዚያ ሰሞኑ ጉንጭ አልፋ ንትርክ በራሳቸው አንደበት ሲገለጽ እንዲህ የሚል ነበረም። መስራት ይገባል። ጥቁሞ ማሳሰር፣ ጥቁሞ እንደዚህ ማድረግ አብረን ኖረናል። አብረን የኖርን ሰዎች ነን። እኛም በዛ ውስጥ ነው የኖርነው እኮ አዲስ ነገር አይደለም። ለዚህ ክብር ያበቁንም ብፁዕ ቅዱስ አቡነ ጳውሎስ ናቸው። ያን ሁሉ ጊዜ መልካም ጊዜ አብረን አሳልፈን አብረን ኖረን ዛሬ መከዳዳት ስለማይገባ ለማለት ነው እንጂ ለሌላ ነገር አይደለም። ለራሴ ነው እንጂ ለሌላ ሰውም አይደለም።
በዚህ በሰበታም አሉ ሌሎችም ነበሩ ሌሎችም አድነናል አይገባም ተገቢ አይደለም በማለት ስለዚህ በዚህ መልኩ ነውና አሁን እኔ ብዙ እንትን ለመባል ፈልጌ አይደለምና በህልናዬ ነው ህልናዬ የመራኝን ያዘዘኝን ነው የሰራሁት በመሰረቱ ያው እኔ ድሮም ዛሬ አይደለም ዛሬ ሳይሆን ድሮም ቢሆን ትግራይ ሰዎች በጣም መንፈሴ ይወዳል መንፈሴ ነው የሚወደው እና በዚህ ምክንያት ነውና ብፁዕ ቅዱስ አቡነ ማትያስ በሚሾሙበት ዘመን ብፁዕ አቡነ ናትናኤል ነበሩ ነፍሳቸውን ይማርና በዛ ስንታገል አቡነ ማትያስ መሾም አለባቸው እኔ ብዬ ከአንድ አባት ጋር ብፁዕ አቡነ ጢሞቴዎስ ነፍሳቸውን ይማር ሁለታችን ስንታገል አቡነ ናትናኤል ያሉኝ ነገር አለ ምንድነው አንተ ትግራይ እትብታቸው የተቀበረ እንኳን እንደዚህ አልሆኑም አንተ ምንድነው አንተ እንደዚህ የምትሆነው ትግራይ እትብታቸው የተቀበረ እንኳን እንደ አንተ የሆነ የለም ምንድነው አሉኝ አይ መሆን የሚገባው ይሄ ነው ብዬ ነው ተገቢው ይሄ ነው ከዚህ ውጪ ሌላ አደጋ ይፈጠራል ጥሩ አይደለም መልካም አይደለም በማለት ነው ብዬ ነው አልኳቸው እንደዚህ አሉኝ እሳቸው በዛ ዘመን ስለዚህ ይሄ ለራስ ነው ለማንም አይደለም ለማንም ለመደገፍም ለማለትም ሳይሆን ይሄ አሁን ያየን እኮ ነው ወቅቱን ያየን እኮ ነው አሁን ያለንበትን ሰዓት ያየን ነው ያለን የቤተክርስቲያናችንን ሁኔታ ያየን ነው እና ሌሎች ቢሆኑ ከዚህ ባሰ ብዙ ፈተና ያመጡብን ነበር አሁን በትንሽ እንዳያችሁት ማለት ነው በዚህ ይሄንን ሁሉ ለመሸሽ ለመከላከል ለማለት ብዙ ብለናል ስለዚህ አበዛው መሰለኝ እግዚአብሔር አክብርልኝ ለዚህ ድርጊታቸው ደግሞ ቤተክርስቲያንን ከመውቀስ አባቶችን ከማብጠልጠል ፎርሸው የማያውቁ አንዲት እድሜ ጠገብ ሰው የምስክርነት ቃላቸውን ሲሰጡ ተሰምተዋል ይቅርታ አድርግልኝ አሁን መንግስት ትግሬዎቹን ከየቤተክርስቲያኑ እሰሩ ብሏል በማግስቱ በቦታቸው ላይ ሰው ተኩባቸው ብሏል አላለም ለምን እንዳላላ አረጋግጥልሃለሁ መሰለ ከመንግስት ቢሆን ኖሮ ብፁዕ አቡነ ሳዊሮስ በእኔ ሀገረ ስብከት እሳቸው ሀገረ ስብከት ምስካየ ዙናን መድኃኔ ዓለም ነው አንድም ትግራዋይ በትግሬነቱ አንድ ሰው አይታሰርም ብለው ጠርተው ሌሎቹ እየጠቆሙ የሚያሳስ አንድሽ ተጠቆሚያለሽ እዚህ ብለው አንድ ትግራይ በትግራዊነቱ አልታሰረም አሁን የመንግስት ትእዛዝ ቢሆን ኖሮ ይለቃቸዋል መንግስት አቡነ ሳዊሮስ ይታሰሩ ነበር ይሄን ማረግ ስላቃተን እንዲህ ማረግ ስላቃ በለው ስለሆነ ወሬው ሁሉ ተወኝ እንጂ አትነካካኝ ራሳችንም የምንፈጥረው ችግር ብዙ ነው ግድ መንግስት ብቻ አይደለም የትግራዩ ጦርነት በተነሳ ቁጥር ቤተክርስቲያንን እንደ ጦርነት ባራኪ ቆጥረው የሚያቀርሹ ተው ይሄ ነገር በቃ ብለው በእንባ ጭምር የሰበኩትን ፓትርያርክ እንዳልተናገሩ ቆጥረው ቤተክርስቲያኒቱን እንደ መንግስት ደጋፊ የሳሉ ሁሉ ወቅት እየጠበቁ ዘመን እየመረጡ ስብሰባ ያነፈነፉ የሚሉት የሚያወሩት አያጡም አሁንም የሲኖዶሱ መላተ ጉባኤ በሚሰናዳበት ሰሞን ይህንኑ የጭቃ ጅራፋቸውን መዘው ራሳቸው ገርፈው ራሳቸው መጮሃቸውን ቀጥለዋል ከዚህ ቤተክርስቲያንን ገርፈው ለማሰቃየት ከመረጧቸው አርጩሚዎች መካከል ደግሞ በቀዳሚነት የሚነሳው ስም የአቡነ ሳዊሮስ ሆኗል የእርሳቸውን ከውዝግቦች ጀርባ ያለ መጥፋት መጥፎ ድል አመካኝተው ረጅም እጃቸው ሰፊ ጆሮአቸውን ጽራሪያም ላይ ተክለው በብዙ እያጓሩ ነው ሆኖ ቀናቶች የሚቀሩት የቅዱስ ሲኖዶስ መላተ ጉባኤ ምን ይዞ እንደሚመጣ እናውቅምና የሚሻለው ለዓለም ሞተናል ሲሉ ጥቁር ለብሰው የሚሉትን መነኮሳት ውሳኔ መጠበቅ ብቻ ነው